በመጨረሻም እንግዲህ እባቡ ተጋለጠ። ደስ ብሎኛል። ሄርሜላ የወሰንሽው ውሳኔ በጣም ምርጥ ነው። ሩታዬ የሰራሽው ስራ በጣም የጀግና ተግባር ነው። እኔ ለአብርሃም የምመኝለት እንዲህ ሁለታችሁም ደስት እንድታርጉት ነበር የምፈልገው። አንጀቴ ነው ቅቤ የጠጣው እንዴት አባቱ ደስ እንዳለኝ። ምክንያቱም ረጅም ሰዓት ሲያቃጥልሽ የነበረው፣ ረጅም ሰዓት ሲነዝንዝሽ የነበረው፣ ረጅም ሰዓት ሲያስቸግርሽ የነበረው ግለሰብ ራሱ ተቀይሮ በመቃጠሉ እኔ ደስ ብሎኛል። በእውነት ነው የምላችሁ ቤተሰብ ከምነግራችሁና ከምገልጽላችሁ በላይ እጅግ ደስ ብሎኛል። አብርሃም አሁን በማንም ዘንድ አትፈልግም። አንተ ምንም የወንድ ባህሪ የሌለ ሩታይ እንዴት እንዳስደሰትሽኝ እስከ ዛሬ አንገት እየደፋሽ እስከ ዛሬ ከኔና ከሄርሜላ መረጥ እያልሽ እስከ ዛሬ ቤትሽን ለማቅናት እስከ ዛሬ ልጅሽን ይዘሽ እግሩ ላይ ይቅርታ እስክትጠይቂው ድረስ እኔ እኮ እንዴት እንዳፈርኩ በዛ ሞመንት ላይ እንዴት እንዳፈርኩ ልነግርሽ አልችልም። ሩታ አሁን ግን የሰራሽው ስራ አሁን ያደረግሽው ተግባር እንዴት አባቱ ደስ እንዳለኝ እንዴት እንደኮራንብሽ ልነግርሽ አልችልም። በጣም እጅግ ደስ ብሎኛል። ስፔሻሊ ደግሞ ይሄን ነገር ለማቀነባበር እዚህ ስራ ውስጥ ለመሳተፍም ትልቅ ስራ የሰራሽው ፍቅር በጣም አንቺ ራሱ በጣም ትክክለኛ ሴት እንደሆንሽ አሁን አረጋግጫለሁ። በቃ በነገራችን ላይ ሴት ልጅ ላይ መጨከን በጣም ከባድ ነገር ነው አይደለ? ይሄ ሁላችሁም ታውቃላችሁ ብዬ አስባለሁ። ምክንያቱም እዚህ ምድር ላይ በጣም ብዙ ሀስል የሚያደርጉ ብዙ የህይወት ፈተናዎችን የሚያሳልፉ ሴቶች ናቸው። ወንድ ልጅ አብርሃም አሁን የትም ሄዶ መኖር ይችላል። እዚህ ጋር ግን ሩታ የራሷን ህይወት መስርታለች፣ ልጅ ወልዳለች። እንደዛ ሆና ሌላ ወንድ ጋር የመፈለግ ነገሯ ዝቅተኛ ነው የሚሆነው። ማለት ሩታ በመሆኗ ትፈልጋለች። ምክንያቱም የሴትነት ባህሪ ያላት ሴት፣ ሙሉ ሴት የሆነች ሴት ማናት? ሩታ ናት። ማንም ሰው ሩታን ይፈልጋታል ብዬ ነው ማስቡ በእኔ አስተሳሰብ። ግን ዞሮ ዋጋ መክፈለው አይቀርም። ዋጋ ትከፍላለች። ምክንያቱም እዚህ ጋር የራሷን ህይወት ስለመሰረተች ማለት ነው። አንድ የራሷን ህይወት እዚህ ጋር ቢውል ስላደረገች ሌላ ቦታ የተለየ ነገር ለመስራት በጣም ጊዜ ወስድባታል ብዬ ነው ማስበው በእኔ አመለካከት ማለት ነው። ሶ አሁን ላይ በተሰራው ስራ እነ ፍቅር በሰሩት ስራ በጣም ደስ ብሎኛል። ሄርሜላም አሁን ጀግና ሆነሻል። በቃ ትክክል የሰራሽው ስራ። አብርሃምን እንደዚህ ፊት መንሳት ነው ያለብሽ። አብርሃምን ማስቀየም ነው ያለብሽ። አብርሃምን እንደዚህ ስታስቀይሚ ነው ደስ የሚለኝ። አብርሃም እዚህ ጋር መጣ አንተ ሩታን የመናገር የሞራል ብቃቱ አለ። በቃ የሞራል ጥንካሬው አለ። እባብ ትላለ ሄርሜላ ሩታን መጣ አንተ ሩታን ትናገራለህ። ምን አይነት ቀሽም ወንድ ነህ? እኔ እኮ ሊገባኝ አልቻለም። አብርሃም ያንተ ስራ እንዴት አንተ ሩታን ትናገራለህ? ምንድነው የሚያርጉሽ? እዚህ ጋር ለምንድነው ከነሱ ጋር ይቆምሽው? አእምሮሽን እኮ ይመርዙታል። አንተ አእምሮን መርዘ የለ እንዴ? ተጠቀምክባት አይደል እንዴ? ተጠቀምክባት። እኔ ደግሞ ሩታ በነገራችን ላይ ማለት ነው ከፍቅር ጋር የተጻጻፈውን ቴክስት ብታሳያት ጥሩ ነበር። ፋይል ይዛባለች እኮ ያወራችውን ነገር ብታሳያ። አንተ እዚህ ጋር ከሄርሜላ ጋር እንደው ትናገራለህ፣ ፍቅርን ደግሞ እዛ ጋር ልታበስል ትሞክራለህ። ምን አይነት ጋጥ ወጥ የሆነ ወንድ ነው? ምንድነው አንተ ስሜት አይበርድልህም ነው? አትረካም ነው? በአንድ እኮ በቃ በወለደችለት ህይወት በሰጠችው በምትከባከበው ወንድ ማይረካ ወንድ ሌላ እኮ በምንም ሊረካ አይችልም። አንተ የትም ቦታ ብትሄድ እኮ አትረካም። አንተ ደስተኛ አትሆንም። የትም ቦታ ብትሄድ ደስተኛ የምትሆን ሰው አይደለም። ለምን? በአንዷ ልትረካ ያልቻልክ ሰው ነህ። በአንዷ ደስተኛ መሆን ያቃተ ሰው ነህ። እንደዛ አይነት ሰው ነህ አንተ። ምን አይነት ስነ ምግባር ነው ያለ ወንድሜ? አብርሃም በትክክል የሚገባውን እንደው በነገራችን ላይ ማለት ነው ሩታ በጣም ለምንድን ነው ያላስደሰችኝ? እዚህ ጋር ምን ቀረብትኝ ማለት ነው አንድ ጢፍ ይቀር ነበር። በጢፊ ብትመጪው ራሱ ደስ ይል ተረካ ነበር። የሰራሽው ስራ በጣም የሚያኮራ ስራ ነው። ደስ የሚያሰኝ ስራ ሰርተሻል። እንደው አንተ እኮ ሩታ ላይ እንደሰራኸው እንደው ተመጣጣኝ ምላሽ አይደለም የሰጠች። ስንት ነገር ነው አንተ ያደረገች፣ ስንት ነገር ነው ያረካት፣ ስንት ነገር አረካት፣ ስንት ነገር አደረስክባት፣ ስንት በደል፣ ስንት ስራ ሰራህበት። ነገር ግን እሷ አችላ ዋጥ አርጋ ጀግና ሆና ማለት ነው። ሄርሜላ እዚህ ጋር በነገራችን ላይ ሩታ መተሽ የተናገርሻት ወሬ ምንም አይጎዳትም። ለምን? እቺ ሴት በእሳት ውስጥ ተፈትና ያለፈች ወርቅ ናት። ብዙ ያሳለፈች ሴት ናት። ብዙ ያሳለፈች ጀግና ናት። በጣም ብዙ መስዋዕት የከፈለች ሴት። እግዚአብሔር ነው የምላችሁ፣ ሴቶች ከሩታ መማር አለባችሁ። ትዳራቸውን ለማቅናት፣ ቤታቸውን ለማቅናት፣ ህይወታቸውን ለማቅናት ለመከበር ያላረገችው ያልሄደችበት ጥረት የለም። ነገር ግን እሷ እንዳሰበችውና እሷ እንደሳለችው እንግዲህ ሊሆንላት አልቻለም። በማ ምክንያት አንድ አእምሮ በለቀቀ
በጀዝባ ወንድ ምክንያት ማለት ነው። ምንም በማያስብ ሰው ምክንያት በቃ ይሄ ነገር ሆኗል በህይወቷ። አስቡት፣ በነገራችን ላይ አስቡት፣ በአብርሃም ቦታ አንድ ደና ሰው ደና ወንድ ሆኖ ቢሆን እንዴት አይነት ደስተኛ ህይወት ከሩታ ጋር ሊኖር እንደሚችል እስቲ ዝም ብላችሁ ሳሉ፣ ዝም ብላችሁ ገምቱ። ነገር ግን ያው ህይወት መውደቂያ አይታወቅምና የወደቀችበት ሰው በጣም የወደቀ ሰው ስለሆነ ህይወቷ እንዲህ ሊመሰቃቀል ይችላል። በመጨረሻም ግን መስራት ያለብሽን ስራ ሰርተሻል። የአብርሃም ህይወት ተመሰቃቅሏል። በጣም ደስተኛ ነኝ። እባቡ ኮብራው በመጨረሻም ታወቀ። በቃ እዚህም እስስት ሲሆን፣ እዚህም እስስት ሲሆን፣ እዚህም ነገሮችን እዛም ነገሮችን። አንተ አሁን 3 ሴት የማግባት ፍላጎት ነው ያለ፣ 3ቱን የማጫወት ፍላጎት ነው ያለ። ይሄ እኮ ከባህላችንም ከስነ ምግባራችንም በጣም የራቀ እኮ ነው። ምን አይነት ነገር ውስጥ ብትገባ ነው እንዲህ ማሰብ የጀመርከው? ለምን እንዲህ ታስባለህ? እመኑኝ ደግሞ ሌላ ሴት ትመጣለች። በአብርሃም ህይወት ሌላ ሴት እንደምትጨመር እርግጠኛ ሆኜ ልንገራችሁ። ግንኙነት ከሌላ ሴት ጋር አለው። ከሌላ ሴት ጋር እያወራ ነው። ከሌላ ሴት ጋር ሌላ የፍቅር ግንኙነት አለው። አሁን እሷም ትጋለጣለች። በቃ አብርሃም እንደዛ አይነት ሰው ነው። አብርሃም በአንድ ሰው የሚረካ ሰው አይደለም። በቃ ከአንድ ሰው ጋር ህይወት መስረት፣ ከአንድ ሰው ጋር ተደሰት፣ ከአንድ ሰው ጋር ጥሩ ህይወት ምራ ምናምን ሲባል በአንዱ ብቻ ረክቶ ደስ የሚለውና የሚረካ ሰው አይደለም አብርሃም። እንደዛ አይነት አይደለም። በጣም ተሳስታችኋል። እንደዛ ነው ብላችሁ የምታስቡ ከሆነ አብርሃም እንደዛ አይነት ሰው በፍጹም አይደለም። አብርሃም በአንድ ሴት በፍጹም አይረካም። ፍቅር በጣም ላንቺ ክሬዲት መስጠት ፈልጋለሁ። እዚህ ጋር የሰራችው ስራ በጣም ደስ የሚል ተግባር ነው። ከሩታ ጋር ሆናችሁ የሰራችሁት ስራ በጣም የሚያኮራ ተግባር ነው የሰራችው። ማለት ይሄ ነገር ላይሰራ ይችላል። አብርሃምና ሩታ እንደገና አንድ ላይ ሆነው ላይቀጥሉ ይችላሉ። ነገር ግን ይሄ ነገር እንዲሆን አብርሃም ራሱ እንዲጋለጥ የሰራችው ስራ በጣም የሚገርም ነው። ሌላው ደግሞ አብርሃም ያወራው ነገር ሩታን አፍቅሬሽ አላቅም ያልከው ነገር፣ እኔና አንቺ በፍቅር የቆመ ቤት የለንም ስትል ምን ለማለት ፈልገህ ነው? ማለት በምንድን ነው የቆሙ? መጀመሪያ እናንተ ዝም ብላችሁ እንደምታፈቅራት እኮ ትነግራት ነበር እኮ። እኛ እኮ የዓይን እማኞች ነን። ከመጀመሪያው ጀምሮ እያንዳንዱ ስቴፕ እኮ ስንከታተል እያንዳንዱ የእናንተን የውጣ ውረድ ስናይ የነበርን ሰዎች እዚህ ጋር አለን እኮ። አብርሃም በመጀመሪያ ሩታ በምን አይነት ሁኔታ ውስጥ ሆና ከአንተ ጋር እንደነበረች እኮ የምናውቀው ነገር እኮ ነው። በፍቅር የቆመ ቤት የለንም ስትል ምን ለማለት ፈልገህ ነው? ምን አፍቅሬሽ አላቅም እያልክ ነው? ከአንቺ ጋር ፍቅር ተሰምቶኝ አያቅም እያልክ ነው ወይስ ምን ለማለት እየፈለግህ ነው? እዚህ ጋር ምን ለማለት እየፈለግሽ ነው? አልገባኝም። ላይክ ስታወራ የነበረው ስትናገር የነበረው በጣም ብዙ ነገር ነው ስታወራ የነበረው። አይ ቲንክ ስሜታዊ ሆነሃል። በጣም ስሜታዊ ሆነሃል። ውስጥ ተቃጥሏል ብዬ አስባለሁ። በጣም ተናዳሃል ብዬ አስባለሁ። ለዛም ደግሞ ደስ ብሎኛል። እኔ ግን በፍቅር የቆመ ቤት የለንም ስትል ምን ለማለት ፈልጋለሁ? እሷ እንደዚህ ቤቷን ትዳሯን ለማቅናት ትፎክተክ ትላለች። አንተ እዚህ ጋር ምንም በፍቅር እኔና አንቺ የቆመ ቤት የለንም ትላለህ። እንዴት አንተ እንደዚህ ትላለህ? አንዲት ለአንተ ዋጋ ለከፈለች ሴት የምትሰጣት ምላሽ ይሄ ነው። በቃ የወንድነት ምላሽ የምትሰጣት ምላሽ ይሄ ነው። በጣም ቀሽም ነህ። የሚገባህን ደግሞ መልስ አግኝተሃል። አይኑ በጣም ተቃጥላል። አገራጡ በቃ አንተ 3 ሴት አጫወት፣ ከ3 ሴቶች ጋር ግንኙነት አለኝ ብለህ ስታስብ አሰጡ፣ አጋለጡ። በጣም እጅግ ደስ የሚያሰኝ ተግባር ነው። በእውነት ነው የምላችሁ። አብርሃም እንዲህ ሲቃጠል ማየት ፈልግ ነበር። በጥፊ ደግሞ እዚህ ላይ ብትመጪው ሩታዬ እንዴት ደስ እንደሚለኝ ልነግርሽ አልችልም። ይሄ ነው ለአንተ የሚገባው። አንተ ክብር የሚገባ ሰው አይደለም። አንተ እንክብካቤ የሚገባ ያው ሄርሜላ የሰራሽው ስራ ይሻ ተንከባክበሽው ፍቅር ሰተሽው ለእንደዚህ አይነት ሰው ነው እንግዲህ ዋጋ የከፈልሽው። ሄርሜላ አንቺም ቢሆን በዚህ ፍቅር ተጠቃሚ አልነበርሽም። አንቺም ተጎጂ ነው የነበርሽው። ተጎጂ ነው። በጣም ብዙ ተንኮል አድርገሻል። ሩታና አብርሃምን ለመለያየት ምናምን ለአንቺም ቢሆን አልሰራም። የከፈልሽው ዋጋ የከፈልሽው መስዋዕትነት ከፍቅር የተነሳ ይሆናል። አፍቅረሽው ይሆናል አናቅም። እሱን ግን እሱም ሆኖ ሊሰራልሽ አልቻለም። አብርሃም እንደዚህ አይነት ሰው ነው። አብርሃም በጣም ነቀዝ የሆነ ሰው ነው። አብርሃም ላንቺ የሚሆንና ላንቺ የሚገባ ሰው አይደለም። በፍጹም ማወቅ ያለብሽ ይሄ ነው። በቃ በፍጹም አብርሃም አንቺን የሚመጥን አንቺም ሌላ የተሻለ ህይወት ይኖርሻል። በፍጹም ነው የምልሽ ሩታዬ። በድጋሚ ነግርሻለሁ። እንዲህ አንቺ ላይ አፉን አላቁ አፉን ከፍቶብሽ ድጋሚ ከዚህ ጋር የምትሆኝበት ምንም አይነት ምክንያት የለም። በቃ ከዚህ ሰውዬ ጋር ያለሽ ነገር ለአንዴና ለመጨረሻ ጊዜ አብቅቷል።
ስለዚህ አንቺ ህይወትሽን ከልዑል ጋር በደስታ መኖር ነው ያለብሽ። በፍጹም ለመመለስ እንዳታስቢ። ጋይስ የዛሬው ቪዲዮ የኔ መስል ነበር። እንግዲህ በቀጣይ በቆንጆ ቪዲዮ እንገናኛለን። ቻናሌን ሰብስክራይብ እንዲሁም ቪዲዮ ላይክ፣ ኮሜንት ሴክሽን ላይ ሐሳባችሁን ማስቀመጥ አይረሳ። ይመቻችሁ።